بسم آبن ولدن منفس قدسن حد أملاخ أمين فقران حواتين حاتين لمن مقتصلتا نايت معلتاون قبر زلنا نباب مسكبة هيمانوت كاب قصري قلت شدشتا مئتن عسران أربعتن كساب شدشتا مئتن سلاسان كان نببنا سيراك سلسته إيسوس كريستوس تقبره قصري شدشتا مئتن عسران أربعتن ምእንቲ ኩሉ ክብል ኢየሱስ ንሞት ብጸጋ ኣምላኽ ተቐበላ ወዱ ምእንቲ ሓጢኣትና ንኽመውት ጥራሕ ዘይኮነስ ንሞት ክጥዕማ ነቲ ናይ ሞት ሃለዋትን ነፍሱ ካብ ስግኡ ንእትፈላለየሉ ኩነታትን ኣብ መንጎ እቲ መስቀልን ክሳብ ትንሳኤኡ ዝነበረ እዋናትን ኩሉ እግዚኣብሔር ኣብ መደቡ ከእትዎ ይርከብ። ናይቲ ዝሞተ ክርስቶስ ሃለዋት ኣብቲ ምስጢረ መቃብርን ናብ ሲኦል ምውራድን ዝግለጽ እዩ። ክርስቶስ ኣብ መቃብር ኮይኑ ንመላእ ዓለም ሰላም ዘምጽእ ድሕነት ሰብ ድሕሪ ምፍጻም ነታ ናይ ኣምላኽ ዓባይ ዕረፍቲ ሰንበት ይገልጽ። እዚ ከዓ ምስጢረ ቀዳም ስዑር ይበሃል። ክርስቶስ ብስጋኡ ኣብ መቃብር ጸንሐ። ቁጽሪ 625 ክርስቶስ ኣብ መቃብር ምጽናሑ ነቲ ቅድሚ ትንሣኤ ዝነበሮ ሃለዋትን ድሓር ዝመጸ ክብሪ ትንሣኤ ዝዓዘዞ ኩነትን ዘራኽብ እዩ። እቲ ሕያው ዝኾነ እምበኣር ሕጂ ኣነ ሞይተ ነበርኩ ንዑ ከዓ ንዘለዓለም ዓለም ሕያው እየ ክብል ዝኽእል እዩ። መሰረት እቲ ንቡር ስርዓት ተፈጥሮ ንነፍሱን ስጋኡን ንኸይትፈላሊ ኢሉ እግዚኣብሔር ወልድ ንሞት ኣይዓገታን። እንተኾነ ግን ዳግማይ ኣብ ትንሣኤ ከዋህደን ተረኽበ። እዚ ከዓ ውፅኢት ሞት ዝኾነ ናይ ፍጥረት ምብስባስ ምብልሻው ዓጊቱ ንሱ ናይ ሞትን ህይወትን መራኸቢ ነጥቢ ምእንቲ ክኸውን ንዝተፈላለየ ወገናት ምንጪ ዳግማይ ውህደት ኮነ እናበለ ቅዱስ ጎርጎርዮስ ዘኒስዮስ ይገልጾ። ቁጽሪ 626 እቲ ዋና ህይወት ክንሱ ዝተቐትለ ንሱ ዝሰንስአ ህያው እዩ። እቲ ናይ ወልደ እግዚኣብሔር መለኮታዊ ኣካል ነቲ ብሞት ተፈላልዩ ዝነበረ ሰብኣዊ ስጋኡን ነፍሱን ቀጺሉ ክሕዞ ግዲ ኾኖ። ክርስቶስ ብምማቱ እኳ ነፍሱ ካብ ስጉኡ እንተተፈልየት እቲ ሓደ ኣካል ናይ ክልተ ኣካላት ኣይተመቓቐለን። ከመይ ናይ ክርስቶስ ሰብኣዊ ነፍስን ስጋን ካብ ፈለማ ምድራዊ ህላዊኡ ኣትሒዙ ኣብቲ ናይ መለኮታዊ ቃል ኣካል ከይተለዋወጠ ዝጸንሐ እዩ። ኣብ ግዜ ሞት ድማ ሓደ ካብቲ ሓደ እኳ እንተተፈልየ ክልቲኡ ግን ኣብቲ ሓደ ናይ ቃል ኣምላኽ ኣካል ጸኒሑ እናበለ ቅዱስ ዮሐንስ ዘደማስቆ ይገልጾ። ንቅዱሳትካ ክብስብስ ኣይትገድፎን ኢኻ። ቁጽሪ 627 ንምድራዊ ሰብኣዊ ህይወቱ መወዳእትኡ ምዃኑ ሞት ክርስቶስ ናይ ብሓቂ ኣማናዊ ሞት ነበረ። እንተኾነ ግን ስጋኡ ምእንቲ መለኮታዊ ኣካል ወልዲ ዝተዋሃደ ምንባሩ ከም መንም ካልእ መዋቲ ስጋ ኣይነበረን። ከመይሲ ሞት ከተግርሮ ኣይከኣላን ነበረ። ምእንቲ እዚ ከዓ ስጋ ክርስቶስ ከይብስብስ ብመለኮታዊ ክእለት ተዓቂቡ እዩ። እዚ ዝስዕብ ክልቲኡ ብሂል ከዓ ብዛዕባ ክርስቶስ ክበሃል ዝከኣል እዩ። ንሱ ካብ ምድሪ ህያዋን ተቐንጠበ፣ ከምኡውን ስጋይ ብተስፋ ክትነብር እያ። ምኽንያቱ ነፍሰይ ኣብ ሲኦል ኣይትሓድጋን ኢኻ፣ ንቅዱስካ ድማ ኣብ መቃብር ክብስብስ ኣይትገድፎን ኢኻ። ኣብ ሳልሳይ መዓልቲ ዝኾነ ትንሣኤ ኢየሱስ ነዚ ምልክቱ እዩ። ከመይሲ ስጋዊ ምብስባስ ዝመጽእ ድሕሪ ሞት ካብ ራብዓይ መዓልቲ ኣትሒዙ እዩ። ምስክር ክርስቶስ
ምስ ክርስቶስ ተቐበርካ ምዃን። ቁጽሪ 628 ጥንታውን ምሉእን ምልክቱ ኣብ ምጥላቕ ዝርአ ጥምቀት ንኃጢአት ምስ ክርስቶስ መይቶም ምስኡ ናብ ሓድሽ ሕይወት ዝትንስኡ ክርስቲያን ናብ መቓብር ምውራዶም ዘመልክት እዩ። እምበኣር ከምቲ ክርስቶስ ብኽብሪ ኣቦ ካብ ሙታን ዝተንስአ ከምኡ ከዓ ንሕና ብሓድሽ ሕይወት ምእንቲ ክንነብር ብጥምቀት ምስኡ ሞትናን ተቐበርናን። ብሓጺሩ ቁጽሪ 629 ነፍሲ ወከፍ ሰብ ምእንቲ ክረብሕ ክርስቶስ ንሞት ጠዓመ። ንሱ እቲ ዝሞተን ዝተቐብረን ብሓቂ ወልደ እግዚኣብሔር እዩ። ቁጽሪ 630 ክርስቶስ ኣብ መቓብር ዝጸንሐሉ እዋን ወላካ ካብ ሓደ ህዱእ ብሞት ዝተፈላለየ እንተነበረ እቲ መለኮታዊ ኣካሉ ነቲ ነፍሱን ስጋኡን ሒዝዎ ጸንሐ። በዚ ምኽንያት እዚ ናይቲ ዝሞተ ክርስቶስ ስጋ ምብስባስ ዝብልዎ ኣይረኣየን። ፍቁራን ኣሕዋተይን ኣሓተይን ክርስቶስ ከም ዝሞተን ከም ዝተቐብረን ናብ ሲኦል ምውራዱን ዝገልጽ ኢና ኣንቢብና ሎሚ ኣብዚ ሎሚ ዘንበብናዮ ንባብ ሓቀኛ ሞት ኢየሱስ ብሓቂ ከም ዝሞተን ከም ዝተቐብረን ዘረጋግጽ ኮይኑ ሞት ኢየሱስ እምበኣር ነፍሱ ካብ ስጋኡ ዝተፈላለየሉ ናይ ሓቂ ስጋዊ ሞት እዩ ዝነበረ። እንተኾነ ግን ኣብቲ ግዜ እቲ ካብ መለኮታዊ ኣካል ወልዲ ካብ ስግኡ ይኹን ካብ ነፍሱ ኣይተፈልየን። እቲ መለኮታዊ ስምረት ድማ ስጋ ኢየሱስ ኣብ መቓብር ኣብ ዝነበረሉን ነፍሱ ናብ ሲኦል ናብቶም ሙታን ኣብ ዝወርደሉን ግዜ መለኮቱ ምስ ክልቲኡ ተዋሂዱ እዩ ነይሩ። ስለዚ እቲ ኣብ መቓብር ዝነበረ ስጋ ናይ እግዚኣብሔር ወልደ እግዚኣብሔር ስጋ እዩ ዝነበረ። እምበኣር ስጋኡ ኣይበለን። ክርስቶስ ካብ ሙታን ክትንስእ ስለ ዝነበሮ ስጋኡ ኣብ መቓብር እንከሎ ከም ናይ ታራ ሰብ ኣይተበላሸወን። እዚ እንታይ እዩ ዘርእየና? እቲ ብትንቢት ዳዊት ዝተነበዮ ንቅዱሳንካ ምብስባስ ኣይክተርእዮምን ኢኻ ዝብል ጽሑፍ ፍጻሜ ዝረኸበሉ እዩ። ምስ ምስጢረ ጥምቀት ከዓ ዝተሓሓዝ ወይ ዝዛመድ እዩ። ምቕባር ኢየሱስ ምስ ምስጢረ ጥምቀት ጥብቂ ርክብ ዘለዎ እዩ። ብጥምቀት ምስ ክርስቶስ ንቕበር ማለት ካብ ሓጢኣት ንመውት ድሕሪ ድማ ምስኡ ሓድሽ ህይወት ንምልባስ ንትንስእ ማለት እዩ። ስለዚ እቲ ሞትና ምስ ክርስቶስ ንሓጢኣት ብምውማት ምስኡ ንቕበር ብትንሳኤኡ ከዓ ምስኡ ንትንስእ። ምንቲ ኩሉ ሰብ ከም ዝሞተ ከዓ ኢየሱስ ብጸጋ ኣምላኽ ምንቲ ኩሉ ሰብ ተሳቒዩ ተቐቢሩ መይቱ ኣብ መቓብር ቀኒዩ ብትንሳኤኡ ከዓ ምእንቲ ኩሉ ሰብ ከዓ ድሕነት ኣውጀልና። ስለዚ ሎሚ ዘንበብናዮ ኢየሱስ ከም ሰብ ብሓቂ ከም ዝሞተን ከም ዝተቐብረን ከም ኣምላኽ ድማ ስጋኡ ካብ ምብልሻው ከም ዝተሓለወን እዚ ምስጢር እዚ ከዓ ንጥምቀትና መሰረት ዝኾነ ምዃኑ ይገልጸልና። ንኹላኹም እግዚኣብሔር ይባርኽኩም። ስብሃት ንኣብን ንወልድን ንመንፈስ ቅዱስን ይኹን ጥንቲ ከም ዝነበረ ጅኻን ወትሩ ንዘለዓለም ዓለም ኣሜን። በስመ አብ ወወልድ መንፈስ ቅዱስ ሓደ አምላኽ አሜን።